አርጀንቲና በዓለም ዋንጫው ስኬታማ ጉዞ ስታደርግ ውድድሩ ለነሱ እንዲመች ተደርጓል። ፊፋ ሜሲ ዋንጫ እንዲያነሳ ፈልጓል የሚሉ ድምጾች ከዓለም ዙሪያ ተሰምተዋል። ግን ይሄ እውነት ነው ወይስ የተሸናፊዎች ቁጭት? ትችቶቹም በሁለት ዋና ዋና ውድድሮች ላይ ያተኩራሉ። መጀመሪያም በ2022 የኳታር ዓለም ዋንጫ ላይ አርጀንቲና በአንድ ውድድር በታሪክ ከፍተኛውን ማለትም 5 የፍጹም ቅጣት ምቶችን አግኝታለች። ከኔዘርላንድ ጋር ሜሲ ኳስ በእጁ ነክቶ ካርድ አለማየቱ፣ ከክሮሺያና ፈረንሳይ ጋር የተሰጡት የፍጹም ቅጣት ምቶች አጠራጣሪ ነበሩ በሚል ስማቸው ተነስቷል። ነገር ግን እውነተኛው ፍንዳታ የተፈጠረው አሁን በ2026 ዓለም ዋንጫ በአርጀንቲናና ግብጽ የጥሎ ማለፍ ጨዋታ ላይ ነው። ግብጽ 1-0 እየመራች እያለ የሙስጠፋ ዚኮ ሁለተኛ ጎል በቫር ወይም ቪኤአር ተሰረዘ። በመጨረሻም በመሐመድ ሳላ ላይ የተሰራው ግልጽ የፍጹም ቅጣት ምት ጥፋት ሳይታይ ቀርቶም አርጀንቲናዎች በመልሶ ማጥቃት የማሸነፊያዋን ጎል አስቆጥረው ጨዋታው 3-2 ተጠናቀቀ። ይህ ውሳኔ የግብጽን የቡድን መሪዎችና ተጫዋቾችን ወደ ከረረ ቁጣና ለቅሶ ነው የከተታቸው። ከጨዋታው በኋላ የግብፁ አሰልጣኝ ሆሳም ሐሰን ለጋዜጠኞች በሰጠው መግለጫ በቁጣ እንዲህ ብሏል። ይህ ግልጽ የሆነ የተጭበረበረ ጨዋታ ነው። ሙሉን ዓለምም አይቷል። አርጀንቲና እንድታሸንፍ ይህንን ያህል ከፈለጉ ሌሎቻችንን ለምን እንድንሳተፍ ጋበዙን? ከእያንዳንዱ አቅጣጫ ለዓለም ሻምፒዮኖቹ የሚደረግ የግብይትና የማርኬቲንግ ድጋፍ አለ። የዓለም ዋንጫ ሻምፒዮኖቹ በውድድሩ እንዲቀጥሉ ይፈልጋሉ። ሜሲም እንዲቆይ ይፈልጋሉ። ዛሬ በፍትህ እጦት ተበድለናል፣ ተገፍተናል። ይህ የአሰልጣኙ ቁጣ ብቻ አልነበረም። ግብፅን 2-0 ያደረገችውን ጎል አስቆጥሮ የነበረውና ከጨዋታው በኋላ በእንባ ተውጦ የነበረው አጥቂው ሙስጠፋ ዚኮ በሰጠው የቀጥታ ስርጭት ቃለ መጠይቅ ስሜቱን መቆጣጠር አቅቶት እንዲህ ሲል ፊፋንና ዳኛውን ወንጅሏል። ዳኛው ፍጹም ፍትሃዊ አልነበረም። ይሄ ግልጽና ፍጹም የሆነ በደል ነው። የሙሉ ሀገርን ልፋትና ድካም በከንቱ አጠፋው። ውድድሩ አስቀድሞ በመድሎ የተቀነባበረ ነው። አርጀንቲናን ለዓለም ዋንጫው እንኳን ደስ አላችሁ በሉልኝ፣ ሌላ ምንም የሚያስፈልጋቸው ነገር የለም ሲል በቁጣ ተናገረ። እነዚህ ንግግሮች የእግር ኳሱን ዓለም በከፍተኛ ሁኔታ አነጋግሯል። የግብጽ እግር ኳስ ማህበርም በዳኛው ላይ ይፋዊ ምርመራ እንዲደረግ ለፊፋ ቅሬታ አስገብቷል። ነገር ግን ጥያቄው ውድድሩ እውነት ለአርጀንቲና እንዲሆን የተመቸ ነው ወይስ ቡድኑ ካለው የሜዳ ላይ ተጋድሎ አንጻር ውጤቱ ይገባዋል? እግር ኳስን ምክንያታዊ ሆነን ስንመረምረው ግን የአርጀንቲና ስኬት በዳኛ ብቻ የመጣ አይደለም። ቡድኑ ልዩ የሆነ አንድነትና የማይበገር የአይምሮ ጥንካሬ አለው። በ2022 የዓለም ዋንጫ በሳውዲ አረቢያ 2-1 ሲሸነፉ ተስፋ አልቆረጡም። ይልቁንም ይበልጥ ተባበሩ። ከኔዘርላንድና ፈረንሳይ ጋር መሪነታቸውን ተነጥቀው እንኳን በጭንቀት ሳይዋጡ በፍጹም ቅጣት ምት ያሸነፉት በስነ ልቦናው ልቀው ነው። አሰልጣኝ ሊዮኔል ስካሎኒ የገነባው ቡድን ለሜሲ ለመሞት የተዘጋጀ ነው። እንደነ ሮድሪጎ ዲ ፖል፣ ፓራዴዝ እና ማካሊስተር የመሳሰሉ ተጫዋቾች ሜሲን ነፃ ለማውጣት በሜዳ ላይ ህይወታቸውን ይሰጣሉ። ይህ በታክቲክ የበሰለ እንደ ተጋጣሚው የሚቀያየርና እውነተኛ መስዋዕትነት የሚከፍል ቡድን ነው። በ39 ዓመቱ አሁንም የአርጀንቲና የቴክኒክ ሞተር እሱ ነው፣ ሊዮኔል አንድሬስ ሜሲ። ቡድኑ ወደ ሩብ ፍጻሜ ሲያመራ በተጫወተባቸው 5 ጨዋታዎች 8 ጎሎችን አስቆጥሯል። በወርቅ ጫማ ፉክክሩም መባፔንና ሃላንድን ቀድሞ እየመራ ይገኛል። ይህ ብቻ አይደለም። ሜሲ በዚህ ውድድር በርካታ የምንጊዜም ታላላቅ ሪከርዶችንም ሰባብሯል። በዓለም ዋንጫ ታሪክ በአጠቃላይ 21 ጎሎችን በማስቆጠር የሚሮስላቭ ክሎዘን ሪከርድ በመስበር የምንጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኗል። 9 ለጎል የሚሆኑ ኳሶችን አመቻችቶ በመስጠትም ታላቁን ዲያጎ አርማንዶ ማራዶናን በልጦ ከአናት ተቀምጧል። በ6 ተከታታይ የጥሎ ማለፍ ጨዋታዎች ላይ ጎል ያስቆጠረ በታሪክ የመጀመሪያው ተጫዋች ሆኗል። ይህ በዳኛ እገዛ ብቻ የሚመጣ አይደለም። ይህ የእውነተኛ ምቅ ብቃት ውጤት ነው። አርጀንቲና አወዛጋቢ የዳኝነት ውሳኔዎች ቢያጋጥሟትም ወደ ሩብ ፍጻሜው ያለፈችው ግን በሜዳ ላይ ባሳየችው ድንቅ ስልታዊ የበላይነትና በሊዮኔል ሜሲ አስደናቂ ብቃት ጭምር ነው። እናንተስ ምን ታስባላችሁ? የግብፃውያን ቁጣ አግባብ ነው ወይስ አርጀንቲና በብቃቷ ነው እዚህ የደረሰችው? አስተያየታችሁን በኮሜንት መስጫው ላይ አካፍሉን።
በዓለም ዋንጫው የታክቲክ ፍልሚያ የታየበት የ16ቱ የጥሎ ማለፍ ጨዋታ በፖርቹጋል ላይ ጥቁር ጥላም ጥሎ አልፏል። በሊዝበንና በፖርቶ ሰማያት ስር አዳዲስ ታክቲካዊና መዋቅራዊ ፖለቲካዊ ለውጦች እየተነፈሱ ነው። ሮቤርቶ ማርቲኔዝ ከኃላፊነታቸው ተነስተዋል። የክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ዳንስም በእንባ ተቋጭቷል። ነገር ግን ጥያቄው አሁን በፖርቹጋል ቤት የተሰማው አዲስ ታሪክ ምንድን ነው? CR7ን በቀጣይ ምን ሚና ይጠብቀዋል? በጉጉት ይጠበቃል። የመጀመሪያው ሰበር ዜና ረቡዕ ዕለት ተረጋግጧል። የፖርቹጋል እግር ኳስ ፌዴሬሽን ከሮቤርቶ ማርቲኔዝ ጋር ያለውን ውል ማብቃቱን በይፋ አብስሯል። ማርቲኔዝ በኳስ ቁጥጥር ላይ የተመሰረተ ወይም ፖሴሽን ቤዝድ እግር ኳስን ለመተግበር ቢሞክሩም በወሳኙ ጨዋታ ግን ታክቲካዊ ክስረት አስተናግደዋል። የቡድኑ ሞተር ብሩኖ ፈርናንዴሽ ከጨዋታው በኋላ በሰጠው ድፍረት የተሞላበት አስተያየት ቡድኑ በሁለተኛው አጋማሽ ወደ ኋላ ዘንብሎ የመከላከል ወይም ሎ ብሎክ ስልት መከተሉ ለሽንፈቱ ዋነኛ ምክንያት መሆኑን በግልጽ መናገሩ ይታወሳል። ይህ የመልበሻ ክፍል ልዩነቶችና አለመግባባት የሮቤርቶ ማርቲኔዝን የስንብት ጉዞ አፋጥኖታል። ታዲያ ተተኪው አሰልጣኝ ማን ሊሆን ይችላል? መረጃዎች በሙሉ ወደ አንድ ሰው እየጠቆሙ ይገኛሉ። አንጋፋው ፖርቹጋላዊ የታክቲክ ጠቢብ ጆርጅ ሄሱስ። የ71 ዓመቱ ሄሱስ በአሁኑ ወቅት ያለምንም ክለብ የሚገኙ በመሆናቸው የፌዴሬሽኑ ፕሬዝዳንት ፔድሮ ፕሮኤንሳም ድርድር ጀምረዋል። ሄሱስ ጨዋታውን የማንበብ ብቃታቸውና ተጫዋቾችን የመገሰጽ ባህሪያቸው ይህንን በኮከቦች የተሞላ ስብስብ መስመር ለማስያዝ ተመራጭ አድርጓቸዋል። ይበልጥ ሳቢ የሚያደርገው ደግሞ አሰልጣኝ ሄሱስ በሳውዲ አረቢያ ቆይታቸው ክርስቲያኖ ሮናልዶን ጠንቅቀው ማወቃቸው ነው። አሁን ወደ ትልቁ አጀንዳ እንግባ። ክርስቲያኖ ሮናልዶ CR7 የዓለም ዋንጫ የመጨረሻ ነው ማለቱ ይታወቃል። ነገር ግን ከብሔራዊ ቡድኑ ሙሉ በሙሉ ስለመሰናበቱ እስካሁን ይፋዊ መግለጫ አልሰጠም። እኔ የምለቀውም እኔ ስፈልግ ብቻ ነው በማለት አሁንም የመጫወት ረሃብ እንዳለው አሳይቷል። በአልናስር እስከ 2027 የሚቆይ ውል አለው። ግቡም 1000ኛውን ታሪካዊ ጎል ማስቆጠር ነው። ነገር ግን የእግር ኳስ ኤክስፐርቶች ሌላ አስገራሚ እድል እያነሱ ነው። በ2030 የዓለም ዋንጫ ሮናልዶ እድሜው 45 ይሞላል። በተጫዋችነት ባይሰለፍ እንኳን በእግር ኳስ ተጽዕኖና በመልበሻ ክፍል መሪነቱ በአዲሱ የአሰልጣኝ ቴክኒክ ክፍል ውስጥ ወይም በተቀያሪ ወንበር ላይ በረዳትነት አሊያም በቡድን መሪነት የመቀመጥ እድሉ እጅግ ሰፊ ነው ይላሉ። በዩሮ 2016 በፍጻሜው ጨዋታ መስመር ላይ ቆሞ ቡድኑን ሲያዝ የነበረውን ስሜት ያስታውሳሉ። ያንን ሚናም በ2030 ልናየው እንችላለን። ፊታችንን ወደ መስከረም 2026 ስናዞር ፖርቹጋል በአውሮፓ ኔሽንስ ሊግ ከዌልስ ጋር ትፋለማለች። አዲሱ አሰልጣኝ ሮናልዶ ለዚህ ስብስብ ይጠሩታል ወይስ እንደነ ጎንካሎ ራሞስ ላሉ ወጣቶች የፊት መስመሩን ያስረክባሉ? የሽግግር ወቅቱ አሁን ተጀምሯል። ሮናልዶን በቀጣይ የብሔራዊ ቡድኑ ጨዋታዎች ላይ በተጫዋችነት ወይስ በቴክኒክ ክፍሉ በተቀያሪ ወንበር ላይ? ሀሳባችሁን ኮሜንት ላይ አስፍሩልን። በ2026ቱ የዓለም ዋንጫ ማንም ያልጠበቀው ታሪክን ገልብጦ የጻፈ አዲስ የኃይል ሚዛን ብቅ ብሏል። ከ28 ዓመታት በኋላ ወደ መድረኩ የተመለሰችው ኖርዌይ አሁን የሩብ ፍጻሜውን መጋረጃ ቀዳ ገብታለች። የአውሮፓው አስፈሪ ጥቁር ፈረስ ኖርዌይ የጎል ማሽኑ ኤርሊንግ ብራውት ሃላንድ የዓለምን እግር ኳስ ሪከርድ እንዴት አፈራረሱት? ይህ ድል በአጋጣሚ የመጣ ሳይሆን የታክቲክ የበላይነት ውጤት ነው። ኖርዌይ ሳምባዎቹን ብራዚላውያንን በራሳቸው የኳስ ቁጥጥር ጥበብ ነው ያሸነፏቸው። በ66 በመቶ የኳስ ቁጥጥር የበላይነት ሜዳውን ያጠበቡት የኖርዌይ አማካዮች በካፒቴን ማርቲን ኦዴጋርድ መሪነት የጨዋታውን ምት ወይም ቴምፖ ሙሉ በሙሉ ተቆጣጥረውት ነበር። በሌላ በኩል ግብ ጠባቂው ኦርጃን ኒላንድ በመጀመሪያው አጋማሽ ያዳናት ያቺ የብሩኖ ጉማሬሽ የፍጹም ቅጣት ምት የኖርዌይን የተጋድሎ መንፈስ ህያው ያደረገች የጨዋታው ማዕዘን ነበረች። የሚገርመው ኖርዌይ በታሪኳ ከብራዚል ጋር ባደረገቻቸው 5 ጨዋታዎች አሁንም ያልተሸነፈች ብቸኛዋ የዓለም ሀገር ሆና ቀጥላለች። ወደ ዋናው አጀንዳ ስንመጣ የዚህ አስደናቂ ታሪክ ቁልፍ ኦፕሬተር ኤርሊንግ ብራውት ሃላንድ ነው። ሃላንድ በሜዳ ላይ ያለው ሚና የዘመናዊ 9 ቁጥር አጥቂ ነው። ተከላካዮችን በመሳብ ለቡድን አጋሮቹ ክፍተት ይፈጥራል። ኳስ ሲያገኝ ደግሞ ጨካኝና የማይመራ አጨራረስ አለው። በዚህ ውድድር ላይ ሃላንድ አዳዲስ ሪከርዶችን ሰባብሯል። በተጫወተባቸው የመጀመሪያ 4 የዓለም ዋንጫ ጨዋታዎች 7 ጎሎችን በማስቆጠር ከታላቁ ገርድ ሙለር 1970 ሪከርድ ወዲህ ይህንን ያደረገ የመጀመሪያው ተጫዋች ሆኗል።
7 ጎሎችን አስቆጥሮም ለኮከብ ከፍተኛ ግባግቢነት ወይም ጎልደን ቡት እየተፋለመ ይገኛል። ለአገሩ በ54 ጨዋታዎች ብቻ 62 ጎሎችን በማስቆጠር በዓለም እግር ኳስ ታሪክ በፈጣን ጨዋታዎች ከፍተኛ ጎል ያስቆጠረ ድንቅ ታሪክን ሰርቷል። አሁን ግን ከፊታቸው ትልቅ ተራራ ይጠብቃቸዋል። በሩብ ፍጻሜው ቅዳሜ በሚያሚው ሃርድ ሮክ ስታዲየም ኖርዌይ ከጠንካራዋ እንግሊዝ ጋር ትፋለማለች። በግምት ሰጪዎች ዘንድ በቶማስ ቱኸል የምትመራው እንግሊዝ የ69 በመቶ የማለፍ እድል ተሰጥቷታል። ኖርዌይ በእያንዳንዱ ጨዋታ ጎል የማስተናገድ ድክመት ቢኖርባትም የሃላንድና የኦዴጋርድ ጥምረት የሶስቱን አናብስቶች የተከላካይ ክፍል ለመበተን ሙሉ አቅም አለው። የኖርዌይ ብሔራዊ ቡድን የአንደርዶግ ጉዞ እስከ ፍጻሜው ይዘልቃል ወይስ እንግሊዝ የኖርዌይን ተረት ታበቃለች? ሀሳባችሁንና ግምታችሁን ኮሜንት መስጫው ላይ አስቀምጡልን።